ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። በአርበኛ ፋኖ መከታው ማሞ የሚመራው አፋር ሸዋ ጠቅላይ ግዛት እዝና በአርበኛ ፋኖ ኢንጂነር ደሳለኝ ሳስብ ሸዋ የሚመራው አፋባ ደቡብ አማራ ቀጠና አሳምነው ዕዝ በመናበብ በጋራ የጠላትን ቅስም እየሰበሩ ነው። የጡት ቆራጩ የአብይ አህመድ መከላከያ ሰራዊት ከአጣዬ ኤፌሶን ከተማ ወጣ ብላ በምትገኘው በእርግቢ ቀበሌ ካምፕ አድርገው በመቀመጥ ወንዶችን እየደበደበ አስሮ ገንዘብ እየጠየቀ ሴቶችን ደግሞ አስገድዶ እየደፈረ መቆየቱ ይታወቃል። ሆኖም በእርግቢ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ የቆየው 103ኛ አየር ወለድ ክፍለ ጦር ላይ ጀግናው የአፋባ ደቡብ አማራ ቀጠና አሳምነው ዕዝና ሸዋ ጠቅላይ ግዛት እዝ ጥምር ሰራዊት በተቀናጀ የጋራ ተጋድሎ በርካታ የአገዛዙ ሰራዊትን ድባቅ መተውታል። በመሆኑም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አፄ ዘርዓ ያዕቆብ አንደኛ ኮር አፄ ይኩኖ አምላክ ክፍለ ጦርና የሰባት ለሰባ ክፍለ ጦር እንዲሁም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከአፄ አምደ ጽዮን ኮር ራምቦ ክፍለ ጦርና 7 ለ7 ክፍለ ጦር በተወጣጡ ሻለቆች ህዳር 11 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በወረዳው ላይ በአይነቱ ለየት ያለ በአራት አቅጣጫ በተካሄደው የተቀናጀ ኦፕሬሽን አውደ ውጊያ የአገዛዙ ሰራዊት ክፉኛ ተመቷል። ለአስጨራሽ በሆነው አውደ ውጊያ በአመጃ ገብርኤል፣ በእርግቢ ውሃ ታንከርና በትሌ ታወር አካባቢዎች የሸፈነ ታላቅ ተጋድሎ የተደረገ ሲሆን ሰራዊታችን በተቀናጀ አንድነት የጠላትን አከርካሪ መስበር ችሏል። በአውደ ውጊያው የአማራ ፋኖ ትግል አንድነት የታየበት የአፄ ዘርዓ ያዕቆብ አንደኛ ኮር ሰባ ክፍለ ጦር ደመላሽ ሻለቃ በሳራምባ ቴሌ ታወር በካራ ለጎማ በተርተር አካባቢዎች እንዲሁም የአፄ ዘርዓ ያዕቆብ አንደኛ ኮር አፄ ይኩኖ አምላክ ክፍለ ጦር ለማ ሻለቃና አይሻ ሻለቃ በአርብ ገበያና አጨብጭብ ተራራን በመያዝ የተቀናጀ ወደ ውጊያ ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃና ማንበገር ሶስተኛ ሻለቃ የሰባት ለሰባ የናሁሰና የሲኖ ሻለቃና አስማርዳኝ ሻለቃ ባደረጉት ትንቅንቅ በርካታ የ103ኛ አገዛዙ አየር ወለድ ክፍለ ጦር አባላት ላይ የሰራዊትና የቁሳዊ ጉዳት የደረሱበት ሲሆን በቀጠና የሚገኘው የጦር ወንጀለኛው የብልጽግና ሰራዊት ባስ ያሳምነው ክንደ ነበልባል ልጆች መቋቋም ሲያቅተው ከኬሚሴ ከተማ ተጨማሪ ኃይል ቢያስገባም ደረሰበት ከፍተኛ ኪሳራ ሊታደገው አልቻለም። በከሰያታ መጃ ገብርኤል ተራራ ላይ በሰፈረው የወራሪ ሰራዊት ላይ የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃ ታላቅ ተጋድሎ በማድረግ በርካታ የጠላት ኃይልን በመረፍረፍ የክብር መስዋዕትነት የተከፈለበት በተናበበ የሻለቆች አንድነት ስኬታማ ውጤት ተጎናጽፈዋል። ከወትሮው ለየት ባለ መልኩ የአንድነት ድባብ የታየበት በፋኖ ሰራዊት በተናበበ የጥምር ኃይል በአገዛዙ ወታደሮች ላይ የጋራ ኦፕሬሽን ጠላት በሶስት አምቡላንስ ሙትና ቁስለኛውን በመያዝ ወደ አጣየ ከተማ እንዲመለስ የተደረገ ሲሆን የአጣየና ኬሚሴ ሆስፒታሎች ከቀላል እስከ ከባድ የ103ኛ አየር ወለድ ክፍለ ጦር ቁስለኞች አባላቱ መሞላታቸውም ታውቋል ሲል አርበኛ አማራ ታዘዘ የአፋባ ደቡብ አማራ ቀጠና አሳምነው ዕዝ አፄ ዘርዓ ያዕቆብ ህዝብ ግንኙነት ኃላፊ ገልጿል። በተያያዘም አብይ አህመድ በዘመቻ አርበኛ አደም አሊ በተማረኩ ምርኮኞች ላይ የድሮን ጥቃት ፈጽሟል። ፋሽስቱ የብልጽግና አገዛዝ ምስራቅ አማራ ቀጠና ሰሜን ወሎ ዞን ቡግና ወረዳ ዙሪያ በፈጸመው ተደጋጋሚ የድሮን ጥቃት በዘመቻ አባናዶ የተማረከውን የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮ በርካታ ንጹሃኖች ሲሞቱ በርካቶች ላይ ከባድ ጉዳት አድርሷል። ፋሽስቱ የብልጽግና አገዛዝ ትናንት ህዳር 10 ቀን 2018 ዓ.ም ቡግና ወረዳ ቋሮ 2 ጊዜ ብርኳ 1 ጊዜና ብርኳ 1 ጊዜ በአጠቃላይ ከምሽቱ 12:40 እስከ 5 ሰዓት ተኩል ድረስ 4 ጊዜ የድሮን ጥቃት በመፈጸም በዘመቻ አሊ አባናዶ የተማረከውን ኮሎኔል ዘሪሁን ማሙዬን ሌሎች 3 አብረውት የነበሩ ምርኮኞችንና ያደረበትን ቤት ባለቤቶች ሁለቱን ጨምሮ በተጠቀሱት ቦታዎች በርካታ ንጹሃኖች ሲሞቱ በርካቶች ቀላልና ከባድ ቁስለኛም ሆነዋል። ቤትና ንብረት ላይም ከባድ ጉዳትና ውድመት ደርሷል። ከዚህ ጋር በተያያዘም በዘመቻ አርበኛ አደም አሊ አባናዶ የተመረጡ በመቶዎች የሚቆጠሩ የፋሽስቱ አገዛዝ ብልጽግና ሰራዊት እጃችን ላይ ያለ መሆኑ የሚታወቅ ሲሆን እነዚህ ምርኮኞች ምግብና ውሃ የሚያቀርብላቸውና የሚመግባቸው ፋኖ፣ ጥበቃቸውን ፋኖ፣ የሕክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎቶች የሚሰጣቸው ፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይ ተመሳሳይ የፋሽስቱ አገዛዝ ብልጽግና ጥቃት ሊፈጽምባቸው እንደሚችሉ ዓለም አቀፉ ማህበረሰብ እንዲያውቅልንና በተለይ ቀይ መስቀል ምርኮኞችን እንዲረከማ ስንል በድጋሚ መልእክታችንን እናስተላልፋለን። ህሉናችን በተባበረ ክንዳችን ሲል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። መታሰቢያነቱ በአርበኛ ጌትነት መሳፍንት በሆነ ዘመቻ 180 በላይ ጠላት ሙትና ቁስለኛ ሆኗል። ከ72 ሰዓታት በላይ ያስቆጠረው የሰሜን ጎንደር ቀጠና ውጊያ የራስ አሞራው ምነህና የአባ ደፋን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል በመጎናጸፍ በበላይነት እየቋጩት ይገኛሉ። ጀግናው አርበኛ ጌትነት መሳፍንትን ህልፈት ተከትሎ የቀጠናው ተዋጊ ሞራል ተናግቶልኛል በሚል ስሌት ከአራት አቅጣጫ ወደ ዳባት ወረዳ ጃኖራ ያመራው የጡት ቆራጩ ሴት ደፋሩ የአብይ ግሬሳ በራስ አሞራው 3ኛ
ኮር ሰራዊታችን በቆላማው የወግራ ጠገዴ፣ አርማጭሆ እንዲሁም ዛሪማ ቦዛ አዋሳኝ መሬቶች እንደ በረዶ ቀልጦ ቀርቷል። ተከታትሎ የመጣው ጠላት አራውር ቀበሌ፣ አቦ ገዳም፣ ምርጣጭ ጸበልና ወይራ ጊዮርጊስ ማለትም 779 እና 13 ቁጥር በመባል የሚታወቅ ልዩ ቦታ ከ30 በላይ ሲደመሰስ 23 ቁስለኛ ሆኗል። ሁለት ወታደራዊ ተሽከርካሪ ከጥቅም ውጭ ተደርጓል። ቀሪው ወደ ዳባት ፈርጧል። በደባርቅ አቅራቢያ ጥራይን የተገረፈው የጠላት ኃይል ለጊዜው በውል ቁጥሩ ያልታወቀ ጠላት ሰብአዊና ቁሳዊ ኪሳራ ደርሶበታል። መቋቋም ስላልቻለም ሸሽቶ ደባርቅ ተመልሷል። አጅሬ፣ ወንበርዬ፣ ሚካኤል፣ አይረፈዳ፣ ማርያምና መድኃኔዓለምና ቻይና ካምፕ ተንሳኤ በተሰኙ ልዩ ቦታዎች በተደረገ እልህ አስጨራሽ ትንቅንቅ የአባድፈን መሳፍንት ልጆች ጌትነት መሳፍንት ወንድሞች የአብይን ሰራዊት በሳት ቆልተውታል። በርከት ባሉ ግንባሮች ላለመማረክ የሞት ሽረት ለመዋጋት ቢሞክርም በመጨረሻም የአርመኒ ወታደር ሬሳ ነዶ ተቆላልፎ ወደቀ። ከፊሉ ቆስሎ ሲማረክ፣ ቀሪው ሸሽቶ ለማምለጥ ጥረት እያደረገም ይገኛል። ጀግናው ጌትነት መሳፍንት በወደቀበት አጅሬ ከ65 በላይ ጠላት ሲደመሰስ ከ70 በላይ ቁስለኛ ሆኗል። ሶስተኛ ቀኑን ያስቆጠረው የቀጠናው ፍልሚያ ተሳታፊዎች የራስ አሞራ ውብነህ 3ኛ ኮር ድብ ጠለምት ቻይና ብሪጌድ፣ ጭና አጅሬ ብሪጌድ፣ ጭና በአርበኛ መለሰ ተሾመ የሚመራው ብሪጌድ፣ ሰሜን አምባራን ስቲፈን ብሪጌድ እና ባባይ ልጅ አለም ብሪጌድ፣ አያሌው ብሩ አረዳጀን ብሪጌድን ጨምሮ ነዋሪው ህዝብ የተሳተፈበት ሰፊ ቀጠና የሸፈነ ፍልሚያ በድምሩ ከ180 በላይ የኦህዴድ ሰራዊት ሙትና ቁስለኛ በማድረግ ከጥቅም ውጭ ማድረግ የተቻለበት በርካታ የጦር መሳሪያ የተማረከበት ድል ተመዝግቧል። መታሰቢያነቱ በአርበኛ ጌትነት መሳፍንት ስም እንዲሆን ሲሉ ያወጁት ተናዳፊዎቹ ራስ አሞራ ውብነህ 3ኛ ኮር ቀሪውን ጠላት ተከታትለው እየደመሰሱትም ይገኛሉ ሲል አፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።